የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 118ኛው ቪዲዮ ነው። ዛሬ ቀኑ በፈረንጆች ኖቬምበር 7 2025 ነው። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ አንሊሽንግ ኢትዮጵያስ አርባን ላንድ ኤንድ ሃውሲንግ ማርኬት ሲንተሲስ ሪፖርት የሚል የዓለም ባንክ የኢትዮጵያን በከተማ ነው ያተኮረው። ማለት የገጠሩን መሬት ሊነካ አልፈለገም። እንግዲህ የገጠሩ ራሱ ከግብርና ፖሊሲ ከምናምን ጋር የሚያያዝ ራሱን የቻለ ሴፕሬት ነው፣ ባይፈርኬትድ ነው እንደሚሉት። ስለዚህ የከተማ ምክንያቱም የሊዝ አዋጁ የከተማውን ለብቻ የገጠሩን መሬት ለብቻ ነው ዲል የሚያደርገው። ስለዚህ እነሱ የከተማው ላይ ብቻ ነው ማተኮር የፈለጉት እና እንግዲህ ከዛ አንጻር ያሉበትን ችግሮች ነቀሱ። ከዛ በኋላ የፖሊሲ አማራጭ ናቸው ብለው የሚሉትን ነገሮች ሪኮመንድ አደረጉ። እንግዲህ ችግሩ ስትደመድሙት ነው እነሱ እንደሚረዱት ገበያ የለም ነው፣ ገበያ አልፈጠራችሁም። እኛ ሀገር ግን ሲጀምር ገበያ ራሱ ፋይዳ አለው ወይ ብለን መፍጠር ሌላ ነገር እኮ አንድ ነገር ማለት ለመፍጠር ወይንም ደግሞ ለማስቻል መፍጠር እንኳን ሰው ገበያን አይፈጥርም ያስችለዋል እንጂ ማለት እንትኖቹን ሳንካዎቹን ችግሮቹን አነሳስቶ ገበያ እንዲሰራ ሁኔታ ያመቻቻል። ሲጀምር እኛ እንግዲህ በሶሻሊዝም የፖለቲካ ርዕዮት በጣም ስለተቀረጸንና በዛ ተጽዕኖ ስር ስለነበርን ገበያ ፋይዳ እንዳለው ጠቃሚ እንደሆነ ብሔራዊ ሀብት እንደሆነ የሀገር እንዴት ልበላችሁ ትልቅ ሀብት እንደሆነ ስለማንረዳና ቦታ ስለማንሰጠው ገበያ ለማሳደግ አልሰራንም ነው። ስለዚህ ብዙ ችግሮች ተፈጥረዋል ነው ማለት እንሞክራለን ማለት በቃ እንትናችን ግባችን ታርጌታችን በሀገር ደረጃ መንግስት ገበያን መተካት ነው የሚፈልገው። ገበያ ኢፍትሐዊነትን ያሰፍናል ማለት አንዳንዶቹን እንትን እያነበብኩ ነበረ። የህወሓት ታሪክ ምናምን የሚባል የቆየ እና መለስ እዛ ላይ ያነሳ አንዳንዶቹ ይታዘላሉ፣ አንዳንዶቹ በእግር ይሄዳሉ የሚል ክርክር አነሳ። ማለት እንግዲህ እሱ ከስልጣን በታች ነው ማለት ነው፣ ከስልጣን ሳይኖረው በፊት። በነገራችን ላይ ቅድም ያልኩትም ቪዲዮ አሁን ተስፋዬ መኮንን እንደዛ ብሎ ባያስቀምጠው ሳነበውና ታሪኩን ሳየው የፍትህ ጥያቄ ነው። እናንተ በመንግስት የታዘላችሁ ናችሁ፣ እኛ ደግሞ በጥረታችን ኑሮ የተባልነን። ስለዚህ ነውጥ አስነስተን ገለባብጠን መንግስትን ጥለን ያችን ኮርቻዋ ላይ እንወጣለን ነው። የኢትዮጵያ ተማሪ ላይ እንዴት ልበላችሁ እንትኑ ክፍፍሉ እኔ ሳየው እንግዲህ ወዝሊግ የሚባለው አለ ማለት ወዝሊግ የሚባለው በኋላ ወዝሊግ የሆነው በሰናይ ልክ የሚመራ የተባለው የአሜሪካ የኢትዮጵያ ኢሱና የሚሉት ኢትዮጵያን ስቱደንት ዩኒየን ኖርዝ አሜሪካ የሚባለው ማለት ነው። ኢሱና የሚባለው እና ደግሞ የኢትዮጵያን ስቱደንት ዩኒየን ሌላው ደግሞ እንግዲህ መኢሶን የሚባለው ማለት ነው። መኢሶን የሚባለው ምንድነው? እሱ ደግሞ ኢትዮጵያን ስቱደንት ዩኒየን ኢን ዩሮፕ እሱ እንደዚህ ናቸው ነው እንደዚህ ነው እንትናቸው መኢሶን ነው የሆነው ይሄኛው። እና እነዚህ እንግዲህ ይሄ የተማሪዎቹ ማህበሮች ማለት የኢትዮጵያ መንግስት የኃይለሥላሴ መንግስት ልጆችን እየመረጠ ግማሹን ወደ አውሮፓ ይልካል፣ ግማሹን ወደ አሜሪካ ይልካል ማለት ነው። የኃይለሥላሴ መንግስት ማለት ነው የወቅቱ የነበረው። እና እንግዲህ እዛ የሄዱት ሲሄዱ ዝም ብለው አይደለም የሄዱት። እንደኛ አሁን ስኮላርሽፕ ሞልተው በዚህ ዘመን እንደሚሆነው በራሳቸው ስፖንሰር ፈልገው ኦፍኮርስ በቤተሰባቸው ምናምን የሚላኩ አሉ። መንግስት ይልካል አሁን ማለት የራሱን ባለስልጣኖች ምናምን ካልሆኑ ገና ልኬ እዛ ሄደው ተምረው አስተምሬ አምጥቼ እዚህ አስገብቼ እንትን አደርጋቸዋለሁ የሚል ነገር አያስቀምጥም። ማለት እዚህ አምጥቼ ቢሮክራሲ ውስጥ አስገብቼ ስራ ሰጣቸዋለሁ ምናምን እና መንግስቴን ያጠናክሩልኛል በሚል እንደዚህ አይነት አካሄድ አይሄድም የአሁኑ መንግስት። እኔ እንደምረዳው ነው የምላችሁ። አይ ዶንት ኖ ላይክ ዝም ብሎ እንዲያውም ጠብ ነው የሚለው። ውጭ የሚሄዱ ሰዎች ብዙ ጊዜ ከሌላ ነገር ጋር ስለሚያያዙ አይፈልጋቸውም። እኔ እንደሚመስለኝ ነው የምላችሁ። እና አሁን እነዚህ ሄደው እዛ ተማሪዎቹ እንትን ፈጥረዋል። እንትኖች ናቸው፣ ፕሮስፔክተስ ናቸው ማለት ምን ልባለ እጮች ናቸው።
እዚህ መጥተው የተለያየ የመንግስት ኃላፊነት ላይ ገብተው እንግዲህ ትላልቅ የመንግስት ፕሮጀክቶችን ተቋማትን ምናምን እየመሩ ትልልቅ ሰው ሆነው አንቱ ተብለው ሊኖሩ እየተዘጋጁ ያሉና እንዴት ልበላቸው ኢንኩቤተር ግሩፕ ነው ይሄ ግሩፑ ማለት ነው። አሁን ይሄ ኢንኩቤተር ግሩፕ ደግሞ እዚህ አዲስ አበባ ደግሞ የአዲስ አበባ ስቱደንት ዩኒየን ነው ምናምን የሚባል ደግሞ አለ። እዚህ ደግሞ ነው የአዲስ አበባ የኢትዮጵያ ይሁን እንትና ማን ነው ስሙ ባህሩ ዘውዴ ታሪክ ጸሐፊው ስሙን ይምታቱብኛል። ዘውዴ ረታና ባህሩ ዘውዴ ስማቸውን አምታተዋለሁ። ታሪክ ጸሐፊው የታሪክ ምሁሩ ማለት ነው። አይዶን ነው የሚሳርጌው ይሁን እሱ በደንብ አላብራራውም ይሁን ማለት ጥያቄ ፈጥሮብኝ ነው የተወውና አናዶኝ ነበር። ግን እዚህ ደግሞ የአዲስ አበባ ተማሪዎች ህብረት የሚባል አለ። ይሄ እንግዲህ የነ ብርሃነ መስቀል የነ ዋለልኝ የነ ምናምን ያሉበት ማለት ነው እና ለለውጥ የሚሰሩ ማለት ነው። አሁን እነዚህ ልጆች እንቅስቃሴ እዚህ ሲያበረቱና ሰልፍ ሲያስነሱ፣ አመፅ ሲያስነሱ፣ ዩኒቨርሲቲ ሲያዘጉ፣ እንቁላል ሲወረውሩ ምናምን መንግስት ጫና እያበዛብን ሲመጣ ይላል ራሱ ብርሃነ መስቀል አይደለም። መንግስት ጫና እያበዛባቸው ሲመጣ አውሮፕላን ጠልፈው ወጡ ማለት ነው። እንግዲህ ወደ ሱዳን እና ከዛ አልጄሪያ ላይ ሄዱ ማለት ነው። ይህን ደግሞ ከእነሱም ጋር ተከትለው እንግዲህ ተስፋዬ እንደሚለው እኛ ደግሞ እንደዚህ አድርገን በሆነ መንገድ በሌላ መንገድ ወጣን ነው የሚለው እና ብቻ በዚህም በዛም ማለት እነዚህ ተማሪዎቹ የወጡት በምንድን ነው? በመንግስት ስፖንሰርሺፕ አውሮፓና አሜሪካ ሊማሩ እና ፕሮስፔክተስ ናቸው ተስፋ ተሰጥቷቸው መጥተው እዚህ ትላልቅ ተቋም ይመራሉ ተብለው የሚጠበቁ ልጆች ናቸው ማለት ነው። በተለያየ ኃላፊነት ውስጥ ገብተው ሊቀመጡ ማለት ነው። ስለዚህ እዛ ሄደው የተማሪ ህብረት አላቸው። ግን የተማሪ ህብረቱ እንደው ዝም ብሎ ለመገናኘት ሻይ ለመጠጣት ለመበረታታት ነው ኮመን እንዴት ልበላችሁ ከመደበኛ አሁን እዚህ ሀገር ውስጥ የሆነ ማህበር ብታቋቁሙ ዝም ብሎ ከመገናኘትና የራሳችሁን ኢንትረስት ፕሮቴክት ከማድረግ የሆነ ጥያቄ ካላችሁ መንግስት እንዲያግዛችሁ ምናምን ከመጠየቅ ያለፈ ለውጥ የሚፈልግ ኃይል አልነበረም ማለት ነው። እና እነዚህ እንግዲህ አዲስ አበባ ዩኒቨርሲቲ ከገቡም እኔ እንደሚመስለኝ ነው የምላችሁ በወቅቱ በነበረው እንግዲህ አስቡት እንኳን ያን ጊዜ አሁንም ኢትዮጵያ ውስጥ ትርጉም ያለው ሀብታም ሰው ለማግኘት የሚከብድ ነው የሚመስለኝ እኔ ካልተሳሳትኩ። ገብቷቸዋል። በማህበር የሆነ ጥንካሬ ይኖራል እንጂ ገሌ የሚባል በጣም የከበረ ሰው ምናምን ማግኘት የሚከብድ ነው የሚመስለኝና እኔ እዚህ አዲስ አበባ ዩኒቨርሲቲ ያሉትም ዝም ብለው አይመስሉኝም። የራሳቸው የሆነ ነው በኢትዮጵያ ስታንዳርድ ነው የምላችሁ የሆነ ነገር አላቸው። ነገር ግን ተመርቀው ወጥተው ስራ እንደሚጠፋ ነገሩ አስፈሪ ነው። ተመርቀው ወጥተው ምናምን በሀገሪቱ ውስጥ ያለው ሁኔታ ለዚች ለምታክለው ያችፍኝ ለማትሞላው የአዲስ አበባ ዩኒቨርሲቲ ምሩቃን እንኳን አርኪ የሆነ ህይወት ሊሰጥ የሚችል የሆነ የተመቻቸ ሁኔታ የለም። በዛ ላይ ደግሞ እነሱ ከዚህ ሲጣጣሩ ከዛ የሚመጡት ሰዎች እየመጡ ላያቸው ላይ እንደዚህ ቁብ ሊደረጉ ነው ማለት ነው። እና እንግዲህ እነዚህ እዚህ ነውጥ ጀምሩ ተገፍተው ወጡ። መንግስት ጫና በዛብን ነው የሚሉት አይደለም ራሳቸው። ቁጥጥር በዛ፣ ክትትል በዛ፣ ዱላው በዛ፣ ወደ እስር ቤት መጣሉ በዛ ወዘተ። ስለዚህ ምን ማድረግ ጀመሩ? ሀገር እየጣሉ በተለያየ አቅጣጫ በምዕራብ በምስራቅ እያደረጉ ወጡና ግን የት ነው የሚሄዱት ነው? ወጥተው ያው ተመልሰው አውሮፓ ነው። አንዳንዶቹም አሜሪካ እንግዲህ እንዴት አሳልጠው ምናምን ብለው አሜሪካ ይገባሉ። ግጭቱ እኔ የታየኝ ነው እሱ እንደዛ ብሎ ባያስቀምጠው ግጭቱ እነዚህ ተሟሙቀው ተመቻችተው የተቀመጡ የአዲስ አበባ የአውሮፓ የተማሪዎች ህብረት እና የሰሜን አሜሪካ የተማሪዎች ህብረት ተሟሙቀው ተዘጋጅተው ተቀምጠዋል። እና በተለይ ደግሞ አሁን እንግዲህ ወዝሊግ ሰናይ ልክ የሚሉትን ልጅ ታዩታላችሁ። አሁን እንትኑ ምንድን ነው የሚባለው የሆነ የጻፈውን ጽሑፍ ለማንበብ ሞክሬያለሁ። ስለ እንዴት ልበላችሁ ሌፍት ኢንፋንታሊዝም ምናምን ብሎ እነዚህን አሁን የአዲስ አበባ ተማሪዎችን እነ ብርሃነ መስቀል እንግዲህ እዚህ ውስጥ ተስፋዬ መኮንንም ይገባበታል ማለት ነው። ሌሎቹም ሌፍት ኢንፋንታሊዝም አለባቸው ልጆች ናቸው ነው እውረ ነገ አይንህ ይበራል ቢባል የዛሬን እንዴት አድር ያለ የሚባል አባባል ሰምታችሁ ታውቃላችሁ? እያውቃል ነገ አይንህ ይበራል ቢባል የዛሬን እንዴት አድር ያለ ይባላል። እና ማለት እድሜ ዘመኑ እንደዛ ሆኖ ነው ለማለት ነው እንግዲህ እንትኑ
አባባሉ የአማርኛው አባባል ብዬ ስናገር ጌታ አምጥተህ ነው እንዲህ አይነት አባባል ሰርቼ እና ለውጥ ይመጣል ሲባል እንግዲህ የአዲስ አበባ ተማሪዎቹ የሚመስለው የዚህ ሀገር ተማሪዎቹ ቢካም ራዲካል ማለት የመቀደም ስሜት ተሰማቸው። በነዚህ አውሮፓ ባሉት አሜሪካ ባሉት እንደዛ ነው ሴንሱ የሚሰጣችሁ ነው። እና አሁን ያማን ነው ስሙ ሰናይ ልኬ እኔ ሳነበው ሌፍት ኢንፈንታሊዝም አለባቸው ነው የአዲስ አበባ ዩኒቨርሲቲ ተማሪዎች ዊች ሚንስ ምንድን ነው ዛሬ አሁን እዚህ ጋር ሁሉ ነገር ተስተካክሎ ተለውጦ ነገር ሁሉ ግልብጥ ወጥቶ መስመር ይዞ ካልሆነ ቀስ ተብሎ ጊዜ ተወስዶ ህዝብ ማለት እንትን ነው ፕሮግሬሲቭሊ መሰራት አለበት ነው። አሁን እንትናንም ስሰማቸው እኔ መኢሶን ምናምንም ስሰማቸው የሚሉት ምንድን ነው ቀስ ብለን ህዝብ ውስጥ ገብተን አደራጅተን አንቅተን አልተዘጋጀም ህዝቡ ለምን ላይክ ነው አልተማረም እና እናንቃው እናስተምረው እናደራጀው መብቱን እናሳውቀው ይሄ ገና እንትኑ እሸጋው እየተፈታለት ያለ ህዝብ ነው ገብቷቸዋል ገና ከጨለማ እንደሚወጣ ህዝብ ነው ስለዚህ ቀስ እያለን እናስተምረው ነው። እነዚህ አዲስ አበባ ዩኒቨርሲቲዎቹ ደግሞ አልተመቻቸውም እቺ ቀስ ቀስ እኛ እንቆጣጠረው እናንተ ማርጂናላይዝ እናርጋችሁ ነው የሰጣቸው ሴንስ ለእኔ እንደው ነገሩን ማለት አም ትራይንግ ቱ አንደርስታንድ ገብቷቸዋል አይደለ ሚስ አርጌ ሊሆን ይችላል ግን እንትኑ ኮንፍሊክቱ ግጭቱ ለምን ከሸፈ የሚለው ነገር ይገርመኛል ገብቷቸዋል ማለት ለምን ከሸፈ ምን መሰላችሁ ለውጥ ታስቧል ግን ለምን የተገዳደሉትና ያለቁት ምንድነው ባላባት አይደለም ያለቀው የሆነ ሰው ምናምን 60 ሰው ምናምን ሞቶ ሊሆን ይችላል ላይክ ነው ዶንት ቴክ ሚ ትንሽ ነው ለማለት አይደለም ግን በሺዎች የሚቆጠሩ ወጣቶች ናቸው ያለቁት ከዛም እርስ በርስ ጦርነት ነው የሆነው ገብቷቸዋል ራሱ እዛው ደርግ ውስጥም ምን ውስጥም ወዝሊግ ውስጥም ኤሶን ማለት አሁን ለምሳሌ ሰናይ ልኬ ተገድሏል በዚህ ሂደት ውስጥ ራሱ ቤተመንግስት ውስጥ ማለት ነው እንግዲህ የሜሶን ሰዎችም ተገለዋል የኢህአፓ ሰዎችም ተገለዋል ማለት ያልተነካ ሰው ነው የምታጡት ነው የምላችሁ ገብቷቸዋል ላይክ ነው የአዲስ አበባ ዩኒቨርሲቲ ዋለልኝ ተገድሏል ብርሃነ መስቀል ተገድሏል ከሱ ጋር እንግዲህ በሺ የሚቆጠሩ ሰዎች አልቀዋል ከወዝሊግ ውስጥም ራሱ ስናይ ልክ የሚባለው ዋናው አቀንቃኙ ሞቷል ከሜሶን ውስጥም ዋናው ሊባል የሚችለው ማን ነው ስሙ ኃይሌ ፊዳ አልቀዋል ነው ተደምሮ የሆነ ነገር ሊመጣ አልቻለም እና ግራ ነው የሚገባችሁ ማነው ገዳይ ማነው ተገዳይ ለምን የብሔር ነው እንዳትሉት ከብሔር ብርሃነ መስቀል ትግሬ ነው አንደኛው አማራ ነው አንደኛው ኦሮሞ ነው ወዘተ ወዘተ እና የሞቱትም የተገደሉትም ላይ ከነው እንዴት ልበላችሁ በብሔር ስብጥር ይሄ ነው ማለት የሚቻል አይመስለኝም ቀላል የማይባሉ ሰዎች ተገለዋል ከሁሉ እና እኔ እንደው ዝም ብዬ ላይክ ነው አም ትራይንግ ቱ ስቲል አንደርስታንድ ነው የምላችሁ እንትኑን መጽሐፉንም እኔ ለማንበብ የፈለግኩበትና አሁን እንደዚህ ከመሸ እንትን ለማድረግ የፈለግኩት እንትን የሚሰጣችሁ ሰው የለም። አሁን ለምሳሌ ከጄነሲሱ ጀምሮ ወዝሊግ እንዴት መጣ ሜሶን እንዴት መጣ ምናምን ብሎ ወይ እኔ ሚስ አድርጌው ይሁን አላውቅም ከኢትዮጵያ የታሪክ እንትኖችም ጋር ቅራኔ ያልኳችሁ ሚስ አድርጌው ይሁን አላውቅም ግን ከየት እንደተነሳ አይነግሯችሁም ነገሩ ኮንፍሊክቱ እና ለምን ከሸፈ ለምን ተበላሸ ለምን ውድቀት ሆነ ገብቷችኋል የሚል ጥያቄ ይፈጥርብኛል እና እንግዲህ እንደሚታየው እንደሚመስለው የኢሃፓ ሰዎች እዚሁ ኢንዲጂነስ ናቸው so to speak like no for a lack of better expression የኢሃፓ እንትኖች የዚቹ ናቸው ነው የአዲስ አበባ ናቸው እነ ወዝሊግ እነ መኢሶን ደግሞ በእርግጥ በኋላ ላይ እንግዲህ አሁን እንደሚመስለው ተስፋዬ መኮንን ወጥቶ ደግሞ ከኢሃፓ ወጥቶ ማሌሬድ ሆኗል እንግዲህ ስትራታ የሆነ ላይክ ነው አዲስ አበባ አለ በአዲስ አበባና በአውሮፓ መካከል የሆነ ለዘብተኛ አለ
ከዛ ደግሞ አውሮፓና አሜሪካ አሉ። እንደዚህ 3 ስትራታ ልናወጣ እንችላለን ይመስላል ማለት ነው እንደዚህ አይነት ነገር እና እና ግጭት ተፈጠረ ነው። አሁን እንደዚህ አሁን ከነ ወዝሊግ ከነ ማን ነው ስሙ ሰናይ ልኬ ከነ ሜሶን እንግዲህ ምናምን ስታዩ የሚሉት ምንድን ነው? አሁን ሜሶንም ወዝሊጎችም የሚሉት ስትሰሟቸው ትንሽ ማቹር ያደረጉ የሚመስሉም እነሱ ናቸው። ረገብ እናርገው፣ ብሔር ፖለቲካ ላይ እናተኩር። እሱ ነው ብሔር ፖለቲካ ላይ እናተኩር። ህዝቡን ይሄ ሶሻሊዝም እናርገው which means ህብረተሰባዊነት ይለምልም። ህዝቡን በገበሬ ደረጃ በማህበረሰብ ደረጃ ውስጥ ገብተና ካልሆነ ለውጥ ራሱ መሸከም አይችልም። ማህበረሰቡ ገና አልጠነከረም፣ አልዳበረም። እንቆይ ነው እንደዛ ነው የሚመስለው። እና ራሳቸውንም እነዚህን ነው ቃሉ ራሱ እንግዲህ ሰናይ ልኬ እንደሚለው ሌፍት ኢንፈንታሊዝም ነው ነው። ይሄ ሌፍት ኢንፈንታሊዝም ማለት የግራ ዘመም ጮርቃነት እንበለው የአማርኛ ላይ ነው። በጣም ገና ይሄ ኢንፋንት ማለት የተወለደ ልጅ ገና ላለም እንትን ያላለ ደሞ ያረጋ እንደሚባለው ገና የተወለደ ደሞ ያረጋ ልጅ አይነት ነገር ነው። በጣም ሕፃን ነው እና ሌፍት ኢንፈንታሊዝም ሰፈር እያደረጋችሁ ነው። የአውሮፓ የማን ነው ስሙ የእንትኑ የዛ ተግሳጽ ማለት ነው። ለነዚህ ደግሞ እናንተ ከቡና ጠጡ ክለብ ያለፈ ማለት ከካፌ ማኪያቶ ያለፈ የተማሪ ማህበር ስራ እየሰራ አይደለም። ዝም ብሎ ተገናኝቶ ተጨዋውቶ እንዲያውም የሆነ ቃል ይጠቀማል። ተገናኝቶ ደህንነትን ተጠያይቆ እና ተያይቶ ተበረታቶ ከመለያየት በስተቀር አንድ ዓላማ የያዘ አንድ በሀገር ደረጃ ለውጥ ለማምጣት የተነሳ አይደለም ነው የሚለው። ዋሬቨር ደ ኬዝ ግን እቺ ሁሉ ውጣ ውረድና እንትን ምንድን ነች እንደኔ ነው የምላችሁ። ልሳሳት ይችላል፣ ግን ምክንያት በስተጀርባ ያለው ምክንያት ምንድን ነው ብላችሁ ስትሉ በሁለቱ መካከል ያለው መናናቅ ነው። እንደኔ ነው የምላችሁ፣ በሁለቱ መካከል መናናቅ አለ። እነዚህን ገና ናችሁ ነው። ሌፍት ኢንፈንታሊዝም ቃሉ ራሱ በቃ ይገልጸዋል ነው። ደግሞ ስታዩም ኢንፈንታሊዝም ይስተዋላል ነው። ግን በሌፍት ኢንፈንታሊዝም ስም ደግሞ እነዛም ደግሞ እንትን አዳብረው ሊሆን ይችላል። ገብቷቸዋል። የሆነ እግር መጎተት ማለት በሀገሪቱ ያለው ችግር እሳቱ አልገረፋቸውም ማለት በመንግስት በጀት ሀገሪቱ በዛ ሰዓት በነበራት አሁን ኒውዮርክ ታይምስ ላይ ምናምን የተጻፈ ጽሁፍ ምናምን እንግዲህ ዘመኑ ለክ ነው ፑል አድርጋችሁ ወጥታችሁ ታያላችሁ። እና ኃይለሥላሴ በማርቼዲሱ በአዋራ መንገድ ላይ እያበረረ ይሄዳል። ማርቼዲስ ነው መኪናቸው። እንትኑ ይታያቸዋል፣ ኮንትራስት ገብቷቸዋል። የሆነ ሞደርን ፌስ አለው፣ ግን በቃ ከቦሌ እስከ ቤተመንግስት እስኪሄድ በአዋራ መንገድ ላይ ነው እየበረረ የሚሄደው ምናምን ነገር እና ግጭታቸው በመሀል እንዴት ልበላችሁ፣ አሁን እነዚህ ልጆች በዛ ማለት የኃይለሥላሴን ማርቼዲስ እና የመንገዱን አዋራነት ላነሳ የፈለግኩት ምንድን ነው፣ በዛች የተቸገረች ሀገር ማለት ስቃይ ነው በሞላ ሀገሩ። የድህነት ነው የምላችሁ፣ በጣም አስከፊ የሆነ ድህነት አለ። በዛ ድህነት ላይ አሜሪካንና አውሮፓ ልጆቻቸው የባላባትም ልጅ ይሁኑ በኃይለሥላሴ ተመርጠው የሚሆኑ ወንድም በሌላ ምክንያት እዛ ሀገር ሄደው በመንግስት ድጎማ ምናምን የሚማሩ ከሆኑ ምቾት አለ ይመስለኛል። ገብቷቸዋል። ምቾት አለ። ያንን ለመልቀቅ እና እንዴት ነው የሀገሪቱ ችግር እሳቱ አልገረፋቸውም። ስለዚህ ለውጥ ቀስ ብሎ ይምጣ ማለት ያልተነካ ግልግል ያውቃል አይነት ነገር ነው። ገብቷቸዋል። ለውጥ ምክንያቱም ይሄ ተማሪው ነው ዶርም ውስጥ የሚኖረው አይዶ ነው እንግዲህ የዛን ዘመን ምንድን ነው የካፌ ምግብ አላውቀውም፣ ግን ይሄ የኢትዮጵያን ሪያሊቲ ፌስ አድርጎ የሚኖረው
በተለይ አሁን ለምሳሌ ህወሓት እንዴት ተመሰረተ ብላችሁ ስትሉ እንግዲህ የፈጠራም ታሪክ ምናምን ላይ ነው። የህወሓት መሰረቱ አሁን ለምሳሌ ማግበት ነው ይባላል። ማህበረ ገስገስቴ ምናምን ትግራይ ምንድን ነው እሱ ነው። ክረምት እዚህ ዩኒቨርሲቲ የመጡ ልጆች ክረምት ትምህርት ቤት ሲዘጋ ሀገራ ላይ ነው አካባቢያቸው ገብተው ያስተምራሉ ነው። አሁን ምን መሰላችሁ እዚች አዲስ አበባ መጥተው የሆነች ነገር ቀምሰዋል። ትንሽም ብትሆን ነው አንስታችሁ ገጠር ስትወስዷቸው እኔ ይመስለኛል መዓት ነው ፌስ ሊያረጉት የሚችሉት ነገር አይደለም። በቃ የድህነቱ ጥልቀት እኔ እውነቴን ነው የምላቸው። አሁን እኮ ወደ ገጠር ምናምን ገብቼ ስታዩት አስፈሪ እኮ ነው። ገብቷቸዋል። እና ሰውን ድህነት ያቀበዘብዛል። በጣም እኮ መጥፎ ነገር እና ያ ቁጣ አለ ውስጣቸው። እዚህ ጋር ደግሞ ኃይለ ሥላሴ እና እነዚህ ተማሪዎች ያ እሳት በሚያንገበግብበት ደረጃ እነሱ ጋር አልደረሰም የሚል እምነት ነው። ዝም ብዬ እንደው አም ትራይንግ ቱ አንቲሲፔት ነው የምላቸው እና የሆነችን ብትሆን ከሀገሪቷ ካለችው የሆነች ሰፈፍ የሆነ ክሬም ተነስቶ በዛች መንገድ ተልከው እዛ እየተማሩ ነው። የሰለጠነ ሀገር ነው የሚኖሩት። የተረጋጋ ኑሮ ነው ወዘተ ወዘተ። ሞደርን ናቸው ባይ ኦል ስታንዳርድ። ግን በፍጹም የኢትዮጵያ ተጨባጭ ሁኔታ 1%ንም አይወኩልም ነው። ስለዚህ ኢትዮጵያ ውስጥ የሆነ እንትን አይደለም ነው ገብቷቸዋል። ይሄ ፕሮግሬሲቭሊ ቀስ ብለን ምናምን ተረጋግተን ነው ገና ተምረን ግራጁዌት አድርገን ወተን መተን ልማት ባንክ ውስጥ ገብተን ግብርና ሚኒስቴር፣ ኮንስትራክሽን እና ቢዝነስ ባንክ ነበራሉ። እዛ ውስጥ ገብተን የተለያዩ መስሪያ ቤቶች ውስጥ ገብተን ሚኒስተር ሆነን ምናምን ብለን ቀስ እየተባለ ይሰራል ነው። ፋክት እዛ ጋር የተጣደ ሰው አለ እና ግጭቱ አለመግባባቱ ፋንዳሜንታሉ ይሄ ይመስላል። እንደኔ እንደተረዳሁት ማለት ይሄ ይመስላል። እና የሌፍት ኢንፈንታል እንዴት ልበላችሁ እንትኑ ስሜቱ እነዚህ ጋር አለ፣ ተማሪዎቹ ጋር፣ የአዲስ አበባ ተማሪዎቹ ጋር። ምክንያቱም ገፈቱን የሚቀምሱት የሀገሪቱን የመንግስት መላሸቅ ገፈት የሚቀምሱት እነሱ ናቸው። ስለዚህ እሳቱን ያውቁታል፣ የድህነት እሳቱን። እና ደግሞ ሲወጡስ የሚጠብቃቸው ነገር ምንድን ነው? 5,000 ነው አይዱ ነው ስንት ተማሪ ተመርቆ እንደሚወጣ ወጥቶ የሚገባበት መስሪያ ቤት ራሱ የለም። ከዚህ ከወጣ የት ሊመለስ ነው? የሚገባበትን ያውቀዋል። እና ናው ሂር ዛሬ መሆን አለበት፣ እዚህ ጋር ለውጥ መምጣት አለበት የሚል ጉጉት ያለው ነው የሚመስለው። ያኛው ደግሞ ሌፍት ኢንፈንታሊዝም ነው። ይሄ ዩ አር ቱ ራዲካል። ስለዚህ ለውጡ ቀስ ተብሎ በዝግታ ነው መምጣት አለበት የሚል ያኛው ነው። እንደዚህ አይነት ሁለት የተለያየ አመለካከት ያላቸው የኢትዮጵያ የምሁር ግሩፖች ናቸው እንግዲህ የኢትዮጵያን መጻኢ በዚህ አለመግባባት ነው የጀመሩት። በቃ በዚህ አለመግባባት ነው የጀመሩት። ስለዚህ እሱ ራሱ እንደሚለው በቃ እነዚህ አሁን ጠመንጃ ነካሽ ተባሉ፣ ጫካ ሊገቡ ዝግጅት ማድረግ ጀመሩ። እነዚህ ሰዎች ለመንግስት መረጃ ማቃበል ጀመሩ። በቃ ተከፋፈሉ ማለት ነው እንደዚህ። እና ኃይለሥላሴ ከመሃል ሲወጡ እንካቅመስ ነው የተባባሉት ማለት ነው። እና ስለዚህ ተጠፋፉ፣ ተገዳደሉ፣ ሞቱ። አገርም እንግዲህ ተረካቢ ነበሩ። ተወደደም ተጠላ ለውጡ በአግባብ ቢመራ ኖሮ በትክክል ቢመራ ኖሮ አቅም ካፓሲቲ እየገነቡ የተለያየ እንትን ውስጥ ገብተው በእርግጥ እንዳለ ነው። እኔ አሁን ይሄ ሌፍት ኢንፈንታሊዝም የሚለውን ነገር ቦታ ሰጠዋለሁ። እንዴት ልበላችሁ፣ ሁለቱም ልክ ይመስላሉ። ገብቷቸዋል። ግን መሆን የነበረበት ምንድን ነው? ይሄ ነው ለውጥ ፈላጊውም ለውጡን መሰረት ማስያዝ ነበረበት።
ነው ዝግመታዊ ለውጥ የሚፈልገው ለውጥ አሁን ለምሳሌ ቴክ ኦቨር ካረገ በኋላ ሰብስታንቲቭ ለውጥ አምጥቶ ማካተት ነበረበት። እንዴት ልበላችሁ፣ አስፍታችሁ ነው መስመሩት እንጂ አጥበባችሁ መምራት አትችሉ። እና ተባሉ እነዚህ ልጆች እንግዲህ እነዚህ ሰዎች እንበላቸው ልጆች እንበላቸው ለውጥ ፈላጊዎች እንበላቸው እርስ በርስ ተጎዳዱ፣ ሀገር አስለቀሱ፣ ራሳቸውም አለቀሱ፣ ሀገርም ተበላሸ። በእኔ እምነት ነው የምላችሁ። እና እነዚህ ሰዎች አሁን እንደዚህ በዚህ መልኩ ለውጥ ፈልገውን መጥተው እርስ በርሳቸው እንኳን ሳይግባቡ ምላችሁ ላይክ ነው አትደፈንድ ላይክ ነው ክሊቭ ያለው መሰንጠቅ ያለው እዛ ጋር ነው። የስታተስ ላይክ ነው አንዱ ተመችቶታል ቀስ ብዬ ለውጡን አመጣዋለሁ ነው። አንዱ ደግሞ አንተ ስለተመቸ ነው ቀስ ብለህ የምትለው ዛሬ ለውጥ መምጣት አለበት ነው። እነዚህ ሁለት ሀሳቦች ናቸው ማለት ነው። በኃይል ታግዘው በኃይል የተጋጩት በኃይል ተጋጩና ተመታቱ። ያው እንግዲህ የሆነው ያው ሁላችንም እናውቀዋለን። እና ይሄን ለውጥ ፈላጊው ኃይል ምን ልበላችሁ ጥያቄው የሆነ ኢፍትሐዊነት ነው። ገብቷችኋል? ላይክ ነው ምን ልበላችሁ አሁን እንዴት ነው ይሄ የአዲስ አበባ ወንዝም በለው እዚህ ውስጥ ገባና አውሮፓና እንትን ውስጥ ገብቶ ኢትዮጵያ ውስጥ ኢፍትሐዊነት አለ የሚቀሰቀሰ ነው። ቀስቅሷል ነው። አሁን ለምሳሌ እንዴት ልበላችሁ የሆነ ሙት ባህር ነበር ያኛው። ዝም ብሎ ችግር ይሰማል ቀስ ተብሎ ነው። በጊዜ ሂደት ነው፣ በእርጋታ ነው። በችኮላ የሚሆን ነገር የለም። ህዝቡ ገና መንገድ እንኳን የለውም፣ መብራት እንኳን የለውም። ይህን ህዝብ ማንቃት ምናምን ላይክ ነው። ቀስ ብለው እነሱ ኢምፓየር ሊገነቡ ነው። እነሱ ግን እንደዛ ቀስ ምክንያቱም እንትናቸው ሳይነካ ማለት ነው። ይሄ ጎጇቸው ሳይፈርስ ሀገር ሊለውጡ ነው እነሱ። እነዚህ ደግሞ ችግር የምትባለው ነገር ጎጇቸውን አፈራርሳ አውጥታ ለቃቸዋል። ስለዚህ መብረር መልመድ አለባቸው። እና አት ኮር ኦፍ ኢት መጨረሻ ላይ እንግዲህ የሚመስለው ነው እላችሁ። አሁን ይሄ እንዳለ አሁን የአዲስ አበባ የተማሪዎች ህብረት፣ በሰሜን አሜሪካ የኢትዮጵያ ተማሪዎች ህብረት፣ በአውሮፓ የተማሪዎች ህብረት የሚባለው እንግዲህ በዚህ የሁለት ተቃራኒ ኃይሎች ሀሳቦች ትግል ምክንያት ኢፍትሐዊነት ላይክ ነው ኮር ሀሳብ ሆኖ ነው የተነሳው። ስለዚህ ኢፍትሐዊነት እኛ እንደዚህ የተቃጠልንበት አንዳንዴ ሳይኮሎጂካል አናሊሲስ ነው ማድረገው የስነ ልቦናዊ ላይክ ነው። ፖለቲካው በኋላ ላይ አሁን ለምሳሌ ምንድን ነው ብትሏቸው ይሄኛው የብሔር ጥያቄ አይወድም። ይሄ ወዝሊጉ መኢሶኑ ማለት ነው የአውሮፓ የሰሜን አሜሪካ ተማሪዎች ምናምን እንትናቸው ይከበር፣ ግን ይሄ መገንጠል የሚሉትን ነገር አታምጡ ነው። እነዚህ ደግሞ ወደዚህ ያሉት ኢህአፓን ምናምን ጨምሮ እስከ መገንጠል ድረስ የብሔር ብሔረሰቦች መብት መከበር አለበት የሚል ነው። ይሄ ጽንፈኛ ላይክ ነው ሚስማሮ ኔል ነገር ነው የሆኑት ነው። ግን ያ ምንድን ነው የቁጣ ብዛት ነው። ይሄ የሆነ ስትከነከኑ እንትን ስትሉ እና ስለዚህ አት ሩት ኦፍ ኢት በዚህ ሀገር ውስጥ ገብቷቸዋል። እኔ እንደሚመስለኝ ነው አሁን እንትኑን ዲኤንኤውን አንደርስታንድ ለማድረግ አሁን ዝም ብለው እንትና ሚለውን ሰሙና ውሃ አይቋጠርም ነው እንዴት ምናምን ብላችሁ ከስሩ ካልገባችሁና ሪሊ ላይክ ነው ዋት ዋዝ ሞቲቬሽን የሚለውን ነገር አንደርስታንድ ለማድረግ ነው የምሞክረው ማለት ነው። እና አት ኮር ኦፍ ኢት ኢፍትሐዊነት አለ ነው። ኢፍትሐዊነት አለ። ያ ኢፍትሐዊነት ደግሞ ከምን ጋር ተያይዟል ማለት ነው። አሁን ለምሳሌ አሜሪካ በዛ ወቅት ኃይለሥላሴ መንግስትና እነዚህ የት ነው ያሉት ነው እነዚህ ልጆች ራሳቸው ወዝሊግ መኢሶን አውሮፓ ነው ያለው።
ስለዚህ ከእንትኑ ጋር የተያያዘ ነው በሉት ከአይዲዮሎጂ መስመሩ ወደዚህ ወደ ምዕራብ ነው። ምንም እንኳን ለውጥ ፈላጊ ተሻጋሪ ነኝ ምናምን ቢልም እንዴት ነው አልጠራም ነው ወዘተ ወዘተ እና ኢፍትሐዊነት አለ። ኢፍትሐዊነት ደግሞ ምንጩ ይሄ ገበያ ነው። አሁን ይሉናል ነው አሁን የኢሃፓ ሰዎች ምናምን መጥተው አመዛዝነናል። ዝም ብለን አይደለም ሶሻሊዝም የመረጥ ነው፣ አመዛዝነናል፣ መትረናል፣ ለክተናል ምናምን ይሏቸዋል። እንደዚህ ከሰነበትም ከመሸም እንግዲህ ከጎለበቱም በእድሜም በእውቀትም በልምድም ካሉም ማለት ነው። በአንዳንድ መንገድ ስትሰሟቸው ለሰፊው ሕዝብ ጥቅም ምናምን የሚሆነው እሱ ነው ገበያ አይደለም የሚል ነገር ይላሉ። እኔ ግን አይዳውት አመዛዝ ነው መሆናቸው ግፊቱ ነው። በቃ ይሄ የፖለቲካ እንትኑ ታውቃላችሁ፣ የድርጅት ፖለቲካው ማሰብ ራሱ ይከለክላል። ምክንያቱም አይዶን ነው ምን ያህል እውነት እንደሆነ አላውቅም እንጂ ማለት አቶ መንግስቱ እንግዲህ አንዴ እንዲህ ይላሉ፣ አንዴ እንዲህ ይላሉ። ምን እውነት እንደሆነ ለመናገር በሚያስቸግርበት ሁኔታ ዝንፍ ካላችሁ መመታትም አለ። ገብቷቸዋል ማለት በወቅቱ ዘቀጥቅ፣ ተመለስክ፣ አፈገፈግ በለው ይባላል ማለት። ስለዚህ ሁሉ ሰው ጥግ ለምለክ ነው፣ የአብዮተኛ ጫፍ ለመሆን ነው የሚጥረው። ምክንያቱም ክሪቲሲዝም ትችት ብቻ አይደለም ነው። አሁን አቶ መንግስቱ የሚሉት ምንድን ነው? ንግስት ነው ምናምን የምትባል አንዷ እኔና መንግስቱን አንድ ክፍል ካስገባችሁን እና ከላካችሁኝ እኔ ገለዋለሁ ብላ ነበር ነው ምናምን ገብቶች ሴት ሆና ዶክተር ሆና ምናምን ከመንግስት ላይክ ነው። ይሄ ሱሳይድ ቦምበር እንደመሆን ማለት ነው። እንደዚህ አይነት ይሄ አሁን ያላለም በጣም ጥግ የወጣ ጽንፍ ገብቷቸዋል። እንደዛም የመሆን በቃ የሆነ ያበደ ነገር አለ ማለት ነው በዚህ እና ስለዚህ ትፈራላችሁ ነው ማለት እንትኑ ይሄ ገዢው ሐሳብና ገዢው ሐሳብ ምን ሆነ መሰላችሁ? መግደልም የሚችለው ማጥፋትም የሚችለው ስም ማጥፋትም የሚችለው ማሰደድም የሚችለው ማለት ታሪካችሁን፣ ገንዘባችሁን፣ ህይወታችሁን ምናምን ማጥፋት የሚችል የሆነ አስተሳሰብ ተመስርቷል። እሱ አስተሳሰብ ምንድን ነው? በቃ የለየለት አብዮተኛ መሆን አለባችሁ። ለሞመንት ዝንፍ ካላችሁ እና ሐሳብ ለውጥ ካመጣችሁ ምናምን በቃ ከየት ጋር እንደመጣ የማታውቁት ነገር መጥቶ የሚገላችሁ ሁኔታ ነው ያለው። እንደዛ ነው የሚመስለው ነው አሁን ላይክ ነው። ስለዚህ ሰው ሁሉ አብዮተኛ ለመሆን የሚወዳደርበት ምህዳር ተፈጠረ። ይሄ የአዲስ አበባው ወንዝ ሄዶ የአውሮፓውንና የሰሜን አሜሪካውን ወንዝ በደም ወይም አጨቀየውን በል ፎራ። ስለዚህ ኤቭሪዋን ጥግ አብዮተኛ ለመሆን ነው የሚሰራው። ግን እውነት አይደለም ታውቃላችሁ፣ ፐርፎርማቲቭ ይሆናል። ለምን? የሀሳብ ነፃነት አልተከበረማ። ሰዎች እኮ ማለት መፍትሄ የሚመጣው ሰዎች ለዛ ነው እኮ ነፃነት የሚባለው። የተለየ ሀሳብ ማሰብ ጸረ አብዮተኝነት ከሆነ፣ የተለየ ሀሳብ ማሰብ ልፍስፍስነት ከሆነ፣ የተለየ ሀሳብ ማሰብ ምናምን ከሆነ አብዮተኛ የውሸት ትሆናላችሁ እና አውሬ ነው የምትሆኑት። ገብታችሁ አውሬ ነው የምትሆኑት። እና ገዢው ሀሳብ እሱ ሆነ። አሁን መንግስት ቢኖር ኖሮ ገብቷቸዋል። መንግስት ቢኖር ኖሮ ህግ ማስከበር ማለት በነገራችን ላይ እኮ ይሄ ነው፣ ሌላ ነው፣ ሌላ አይደለም። የፖለቲካ ፓርቲ ነው መደራጀት ትችላለህ፣ ተደራጅ። ሀሳብ አለህ፣ አዎ ጻፍበት፣ ምከርበት፣ ሀሳብ አቅርብበት። ከዛ ባለፈ ግን ሰው ገላለሁ፣ ንብረት አቃጥላለሁ፣ መኪና ገለብጣለሁ ምናምን ካልክ የገባህበት ላይክ ነው የኃይል ዶሚናንሴን ማሳየት እችላለሁ ላይክ ነው
ሞኖፖሊ ኦፍ ቫይለንስ እንዳለኝ በኃይል ልታሸንፈኝ እንደማትችል አሳያለሁ ማለት ነው ህግ ማስከበር ነው። ስለዚህ ኢህአፓም እንደ ኢህአፓነቱ በሀሳቡ ይቀጥላል። ወዝሊግም እንደ ወዝሊግነቱ በሀሳቡ ይቀጥላል። መኢሶንም እንደ መኢሶንነቱ በሀሳቡ ይቀጥላል። በኋላ እንግዲህ ተስፋዬ መኮንን መሰረቱ ያለው ማሊሬድም እንደ ማሊሬድነት በራሱ ይቀጥላል። እንትን ነው ጠመንጃ አንዳቸውም ጋር መኖር አልነበረበት። ጠመንጃውን የያዘው ሰው ደግሞ ከነሱ አንዱ መሆን አልነበረበት። መሆን የነበረበት ነገር ነው። ጠመንጃ ወይንም የአመፅ ጉልበት ነውጠኛ የሆነ አመፅ ማለት ነው። የመግደል፣ የማጥፋት፣ የማሰደድ ምናምን ጉልበት አንዳቸውም ጋር መኖር አልነበረበትም። ጠመንጃው መሆን ያለበት ለምሳሌ የኢትዮጵያ መከላከያ ሰራዊት ካለ የኢትዮጵያ መከላከያ ሰራዊት ጋር ነው። መከላከያ ሰራዊቱ ግን ከነሱ ደግሞ አንዱ መሆን በፍጹም አልነበረበትም። አሁን በኢትዮጵያ የጠፋው እሱ ነው በወቅቱ ነው ማለት በዛ ወቅት። ስለዚህ ደርጉ ራሱ እንትን ሚናም ታታ ውጭ ነበር መሆን የነበረበት። ገብቷችኋል? ስለዚህ እዛ ውስጥ ስለገባ እሱ ራሱ በምን ይገዛል መሰላችሁ? ደርጉ ራሱ ከአብዮተኝነት ዘነፍ ካልኩኝ ራሱ የደርግ እንግዲህ መንግስቱ ኃይለማርያም እውነታቸውን ማለት ነው። አሁን ምን መሰላችሁ ላይ ነው 2-3 ጊዜ ሲዋሹ ስታገኟቸው ማመን ያቅታቸዋል። ግን የሚሉት ምንድን ነው? የደርግ ራሱ ቃለ መሃላ ተፈራርመው ነው የገቡት። ነው እንትን ብል ሰይፊ ብላኝ ሻለቃ አጥናፉን ለምን ገደልከው? እኔ አይደለሁም የገደልኩት፣ ራሱ የገባው ቃል ኪዳን ነው። ከዚህ ዓላማ ከወጣው ሰይፊ ብላኝ ብሎ ቃለ መሃላ ፈርሟል። ስለዚህ ተነስቶ ሶሻሊዝም አይሆንም ከኢትዮጵያ ጋር አብሮ አይሄድም ምናምን ሲል ምን እያለ ነው? ያቺ እንደሳቸው ማለት ነው ቃለ መሃላ የገባትን ቃለ መሃላ ራሱ ላይ ፍርድ አምጥቶ እየፈረደ ነው። ስለዚህ የሆነ እብደት ገዝቷል ነው። ስለዚህ ሰው ሁሉ የሚወዳደረው ምንድን ነው? የማይዛነፍ ቆራጡ መሪያችን የሚባለውም እኮ መንጌ። ስለዚህ ምን ሆነ መሰላችሁ? ጨካኝነት የዓላማ ጽናት የሚባለው ነገር ነው የሚገዛው ነው። በዛ ሰዓት ጨካኝነትና የሚባለው ቀላይክ ነው። ይሄ የዓላማው ጽናት ምንድን ነው? ጭቆና አለ ነው። ስለዚህ ጨቋኞች ተደምስሰው ጠፍተው ምናምን ሳያልቁ የሆነ የአቅም ላይ ነው ማለሳለስ፣ ማቻቻል፣ ነገር ማብረድ፣ እገሌ ይገደል ሲባል አረተው ህግና ክብር ነግበራሴ ነው ምናምን ማለት ልፍስፍስ መሆን ነው። መሸሽ ነው። ስለዚህ ትባላለህ ነው፣ ከማንም አትበልጥም ተብሎ። ስለዚህ ደርግ ራሱ ሚና ስለቀላቀለ በዚህ በኩል ፓርቲ ነው፣ በዚህ በኩል ወታደር ነው። ራሱ የምን የዛች ላይ ነው ዝንፍ ካላችሁ ሸርክታ የምትጥል የአስተሳሰብ እብደት ተገዢ ሆነ ማለት። ስለዚህ ዝንፍ ሲል ምህረት የለም ነው፣ ጠርገው ነው የሚጥሉት። እና ክፍተት ተፈጠረ ነው በሀገሪቱ እንደሚመስለው ነው የምላችሁ። በሀገሪቱ ጠንካራ መንግስት ቢኖር ኖሮ ፓርቲ ናችሁ፣ ሀሳባችሁን ግለጹ፣ መሳሪያ ግን አትነካም። አሁን ማህበረሰብ ማለት እሱ ነው። ሶሳይቲ ማለት እሱ ነው። ሀሳብ አለ፣ ተከራክር ነው፣ አውራ ነው። የነውጥ የአመፅ አቅም ግን የፖለቲካ ፓርቲ ጋር አይሰራም። ወዝሊም ገንበል ኢህአፓም በል መኢሶንም በል እነሱ ግን ምንድን ነው የሚያደርጉት ነው? በስር እብዶች ናቸው ልጆች። አላው እንዴት ልበላችሁ፣ ይሄ የመጣው ነገር ይበላችኋል። ይሄ አካሄድ እንትን አንድ ፊልም እያየው ነበር የሂትለር እና ምን ይላል
ሂትለር የፖለቲካ ስልጣን እንግዲህ እንዲህ አድርጎ ነው የቀማው። ማለት ምርጫ አሸንፏል፣ ግን ሙሉ ለሙሉ አላሸነፈም። እንደዚህ ላይ ነው። ዝርዝር ውስጥ አልገባም ብያችሁ ነው። እና መጨረሻ ላይ የሀገሪቱን ርዕሰ ብሔርነት እንደዚህ ማኒቨር አድርጎ ሲወስድ እዛ ፊልሙ ላይ ያስረከቡት ሰው ርዕሰ ብሔር የነበሩት ሰው አንድ አባባል አሉ ነው በኃይል ስልጣን መውሰድ ያጠፋሃል ነው። ማለት ስልጣን የሚወሰድበት አግባብ አለው፣ መንገድ አለው። ያንን ነገር ተላልፈ ሄደሃል፣ ያጠፋሃል፣ ይበላሃል አይነት ነገር አሉት እና መኢሶንም ውስጡን የሆነ የራሱ ነገር ማደራጀት ይፈልጋል፣ ማስታጠቅ ይፈልጋል ምናምን። ምንድን ነው የሚፈልገው? ኢት ዋንስ ቱ ኮንትሮል እንትኑንም ይሄ የመንግስት ይሄ ኮኦርሲቭ ፓወሩንም መቆጣጠር ይፈልጋል፣ ቢሮክራሲውንም መቆጣጠር ይፈልጋል። ሞኖፖላይዝ ማድረግ ነው የሚፈልገው። ገብቷቸዋል። ላይክ ነው። ያንን ሞኖፖላይዝ ማድረግ የሚፈልገው ግን ከሌላ ጸረ ኢትዮጵያ ከሆነ አካል አይደለም። ማለት አሁን ለምሳሌ ሉዓላዊነት ልታረጋግጥ አይደለም አሁን ያለው ያቺን መሳሪያዋንም የፖለቲካ ቢሮክራሲውንም መቆጣጠር ይፈልጋል። ወዝሊግም እንደዛው፣ ኢህአፓውም እንደዛ ነው። ግን ከነሱ ሁሉ የሚበረታ ወታደር መኖር ነበረበት። አይ መሳሪያ ማስታጠቅ ምናምን ደርጉ ውጭ ነበር መቆም የነበረበት። ከነሱ ጋር ገብቶም እዛም ጋር ወሬያ ቦካ። ከዛ ደግሞ እዚህ ጋር ሆኜ ወታደሩን ላስተዳድር አይሆንም፣ ያጠፋል። እና ያንም ይረዳ አልነበረም። ስለዚህ ገዢ የነበረው ሀሳብ ማለት ይሄ የፓወር ዳይናሚክሱን ካልተረዳችሁት እናንተንም ያጠፋል፣ ሀገርም ያጠፋል ነው ማለት። በየቀኑ እኮ እንደሚሉት አይደለም አሁን እንደምትሰሟቸው ደርግ ራሱ ቤተመንግስት ኖሮ በቃ ሁሉ ሰው መሳሪያውን አቀባብሎ ነው የሚቀመጠው። ምክንያቱም ማን ዛሬም እንትን አንስቶ አይታወቅም አይደለ ማለት። አሁን እንዴት እነሰናይ ልክ የተገደሉበትን ምናምን ነገር ብታዩት እንደዛ ነው። ዝም ብሎ ነው አንዱ አንስቶ ያላቸው ነው። እና ማለት ዝም ብሎ ነው አይደለም፣ ሌላ ጥያቄ ሆነው ነው። እና ሀገሪቱን ምን ገዛት ብትሉ ከአብዮተኝነት እንትን ዘነፍ ካልክ እበልሃለሁ የሚል አስተሳሰብ ነው የገዛት ነው። ራሱ ደርጉንም የገዛው ነው የምላችሁ። ደርግ እኔ ነኝ የገዛሁት ይላል እንጂ ራሱ ቡኬስት ነው። ራሱ እንዲህ እየተንቀጠቀጠ ነው። እና እንዳልበላ ነው የኖረበት። ስዘናጋ ከተገኘው አንገቴ ነው የሚቆረጠው የሚል ስለሆነ ሀሳብ ማሰብ አይችል፣ ምን ማለት አይችል። በቃ የጸኑ የሆኑ የተቀመጡ ፒላሮች አሉ። በእነሱ ላይ ትክክል ሆኑ አልሆኑ ማገናዘብ የለ፣ መወያየት የለ፣ ከኢትዮጵያ ሁኔታ ጋር እንዴት ይሄዳል ምናምን የለም ነው። እነዚህ የተቀመጡ ነገሮች አሉ። ለነሱ እየሰገዱ እነሱን እያመለኩ መቀጠል ነው። በዛ መሀል እንግዲህ ሲበላሉ ያዋለቀ ነው። እኔ ግን ላመጣ የፈለግኩት ምንድን ነው? ስለዚህ ያቺ የገዛችው ሀሳብ ምንድንሽ ነው? እንደዚህ ያቃጠለን፣ እንደዚህ ያንገበገበን፣ እንደዚህ የሰው በታች ያረገን፣ ገብቷቸዋል። እንደዚህ ድሃ ያረገን፣ እንደዚህ ኃይለሥላሴ እንዲህ ተንደላቀው ሲኖሩ እንዲህ ሲሉ ባለአባቶቹ ልጆቻቸውን ትምህርት ቤት ልከው ማለት እንትን ልከው ሲያስተምሩ ምናምን እኛን እንደዚህ አዋርዶ ያስቀረንና የሰው ጭራ ያረገን ነገር ይሄ ሊበራሊዝም የሚባል ሀሳብ ነው የሚል አሁን ዶንት ቴክ ሚ ሮንግ ሞስት ኦፍ ደም ዊል ካም ነው ላይክ ነው ባለአባት ልጅ ነኝ የእንትን ልጅ ነኝ እንደዚህ ነኝ ይላሉ። የኢትዮጵያ ባላባት ማለት አይታችኋቸዋል። የሥላሴ ጊዜ ባላባቶች በቅሎ ጀርባ ላይ ባዶ እግራቸው ከታች አንጋች ይዘው የሚሄዱ ሰዎች ናቸው። ገብቷቸዋል። የእነሱ ልጆች ምን ሊሆኑ እንደሚችሉ ማሰብ ቀላል ነው። እና ከሌላው ዓለም ጋር ራሳቸውን ሲያነጻጽሩት እንትኑ በጣም ሰፊ ነው። ስለዚህ ይሄ ሀሳብ ገብቷቸዋል። ይሄ አት ሩት ኦፍ ኢት ተበድለናል፣ እኛ እንደዚህ ተቃጥለናል፣
እኛ እንዲህ አረናል፣ እኛ እንዲህ ካስለናል፣ ወጣትነታችንን ወዛችንን አስመጥጠናል፣ እንደዚህ ብለናል፣ እንደዚህ ብለናል። ኢትዮጵያ ውስጥ እቺ ነፃ ገበያ እቺ ማርኬት የምትባልና አንዱን ከፍ አንዱን ዝቅ የምታደርግ ነገር መታ እንዳላያት ነው። ገብቷችኋል? ግን ምንድነው እንትን ነው የሚባለው ትቻልን ትቼ ትብስን አመጣው አይነት ነገር። ማርኬት ፍጹም ነው ማለት አይደለም። አማራጩ ደግሞ ይብሳል ማለት አማራጩ ሌላው ማለት ምን ማለት ነው? ፕላንድ የኛ ሀገሮቹ ሰዎች ሊተገብሩ በፈለጉት መልኩ የሄዱበት የፖለቲካል ኢኮኖሚ አስተሳሰብ ታችና ላይ ምን አላጠፋም፣ ሊያጠፋም አይችልም። ታችና ላይ ይኖራል። ነገርኳቸው። እልም ባለ በሶሻሊስት ማህበረሰብ ውስጥ ታውት አንዳንዱ በቁመቱ ራሱ የሚመረጥ አንዱ ይመጣል። ገብቷቸዋል። አንዳንዱ እንዴት በተክለ ማለት በመልኩ በምናምኑ ሊመረጥ ይችላል። አንዳንዱ ጎበዝ ተማሪ ነው። ይሄ እንግዲህ ጫካ ገብተው ዱር ውስጥ ገብተው እኔ አሁን የመለስ ምናምን መጽሐፍ የህወሓት ምናምን የምስረታ ታሪክ ተብሎ ተገብተው መለስ አሁን ኮምፕሌንት እጁን አውጥቶ ቅሬታ ሲያቀርብ የነበረው ታችና ላይ ሆንን ነው። እዛች በጫካ ውስጥ ራሱ ነው ብለን እንግዲህ ስንት 50 ሰው 60 ሰው ወይም 500 ሰው በሚሆን እንትን ተፈጥሯል። የሆነ ተጠቃሚ አለ፣ የሆነ ተጎጂ አለ የሚል ልታጠፉት አትችሉም ነው። አንድ ላይ ነው ስትራታውን በእንትንም ነው በእንዴት ልበላችሁ አመድ በዱቄት ይስቃል እንደሚባለው በአመድ እና በዱቄት መካከል ልዩነት አለ። ሁለቱም ብናኝ ቢሆኑም ነው እና እንዴትም አድርገን እኩልነት እናምጣ ብለን ሰውን እንደዚህ የተጫነ ወደታች ብንሄድ በዛች ብሬድዝ ውስጥም ስኬል ይኖራል፣ ልዩነቱ ይኖራል፣ ቁርሾ ይኖራል። ያም ብቻ ሳይሆን ግን ቶታል ሶሻል ፕሮዳክቲቪቲን ስለሚገድል አሁን ምን መሰላችሁ የአሜሪካን ሀገር ታውት የአሜሪካን ሀገር አሁን የሞሮኮ ዝቅተኛ $180 በወር የሚከፍለው ሰው $180 የሚከፍለው ሰው ኤክስቼንጅ ሬቱ እኩል ነው ብላችሁ አስባችሁ? ምክንያቱም ፐርቼዚንግ ፓወር በፐርቼዚንግ ፓወር ካነጻጸራችሁት ማለት ነው። የኛ ስንት ነው የሚመጣው? ወደ 26,000 ምናምን። እንዲያውም አሁን ደግሞ 170 ሁሉ ገብቷል እየተባለ ነው። በራሳቸው መንግስት በሚያውቀው እንትን ወደ 170 ምናምን ገብቷል እየተባለ ነው። ይሄንን ወደ ብር ስትለውጡት ከ26,000 ብር በላይ ነው የሚሆነው። እና ምን ያደርጋል መሰላችሁ? ነን ማርኬት የሆነ ነገር በሚፈጠርበት ጊዜ ኦልተርኔቲቭ ደና የተባለውን ማለት እቺ እንትኑ አትቀርም ነው የምላችሁ። ስትራታዋ እንደፈለጋችሁ አድርጋችሁ በሉት አይቀርም። በቃ የማይሆን ነገር ሰዎች ሁሉ አንድ አይነት ስላልሆኑ በዛች ግን ስትራታ ውስጥ ምንድነው ትልቅ የተባልከው ሰው ራሱ የሌላ ሀገር ጭራው ነው የምትሆነው እና መነጻጸሩ አይቀርም። ደግሞ ይገርማችኋል። አሁን በዲፕሎማሲ ትገናኛላችሁ ማለት ዘግታችሁ አላይም አልሰማም እኔ ብላችሁ ከሌላ ሀገር ጋር ልገናኝ ብላችሁ አትኖሩ። መረጃ አለ፣ ይወጣል፣ ይታያል። እንዴት አይነት ኑሮ እንደምትኖሩ ምን አይነት ገቢ እንዳላችሁ ወዘተ ኮምፓሪዝኑ ብልጭ ብሎ ነው የሚወጣው። ስለዚህ ይታያል። ላይክ ነው ሶሻሊዝም አሁን ሰዎች ላይክ ነው ምንድን ነው የሚባለው ቻይና። እኔ አሁን አንድ ሌክስ ፍሪድማን የሚባል ፖድካስተር አለ። አይ ዶንት ኖ የምታውቁት ከሆነ አሜሪካን ሀገር እና አንድ ቻይኒዝ ኖሌጀብል የሆነች ልጅ ነች ትመስላለች። ስለ ቻይና ላይክ ነው ከቻይና ኮሚኒስት ዩዝ ሊግ የሚባላል ዩዝ ሊግ የወጣቶች ሊግ ማለት የቻይና የኮሚኒስት ዩዝ ሊግ ከዛ ተመርጣ አሜሪካን ሀገር ትምህርት እንድትማር ስኮላርሽፕ ምናምን ተሰጥቷት መጣ። እነሱ እንግዲህ ሀሳባቸው እዚህ መታ ተምራ ሄዳ ትለውጣለች ነው። እሷ ደግሞ እዚህ መታ ቻይናን አታቋትም ነው የእሷ አርጊመንት። አሜሪካኖች ቻይናን የሚረዱበት መንገድና ቻይና የሆነችው ነገር የተለያየ ነው እና በቻይና ኢኮኖሚው
በማርኬት ነው የሚሰራው። ፖለቲካው ነው ሴንትራል የሆነው ነው ቁጥጥሩ። ገብቷችኋል? እንዴት ልበላል? ስልጣኑን አያስነኳችሁም፣ ገበያውን ያስነኳችኋል አይነት ነገር እና በጣም ከፍ ስትሉ ማለት አሁን ለምሳሌ እንደ ጃክማ በጣም አዋቂ ማለት ኢኮኖሚውና ፖለቲካው መጋጨት የሚጀምሩት መቼ ነው? በጣም ገነህ ፖለቲከኛውን ለመሸፈን አይነት ነገር ስትመጣ አሁን በአሜሪካ ችግር የለውም የፈለግከውን ቢሊዮነር ትሆናለህ። እንትኑ ነው እንዴት ልበላችሁ፣ እንዲያውም ሪቮልቪንግ ዶር የሚሉት ነገር አላቸው። ይሄ አሁን እንደዚህ የሚሽከረከር በር አለ አይደለ? በዚህ አይዶን ነው ታውቁታላችሁ። እንዲህ የሚሽከረከር ከዚህ ትገቡበታላችሁ፣ በዚህ ትወጣላችሁ። እና በአሜሪካ በዚህ በኩል ወደ ፖለቲካው ትገባና ሰርተ ጨረሰ ስትወጣ በዚህ በኩል ሎቢስት ሆነ ትመጣለህ። ሪቮልቪንግ ዶር ነው የተሽከረከርክ ትመጣለህ ማለት ኖ ፕሮብለም፣ ችግር የለባቸው። ቻይና ግን ፖለቲካውን አያስነኩም ነው። ፖለቲካውን የሚይዙት ሌሎች ናቸው። ቢዝነሱን እንትን ያደርገዋል ማለት አሁን አንዳንድ ሰዎች መጥተው በቻይና ገበያ ያለ ልክ ነው የቻይና መንግስት ገበያውን ተቆጣጥሮ ምናምን ልክ ነው አሰርተው ፖለቲካቸውን ሲነካባቸው ነው ወደ እንትን ውስጥ የሚመጡ ወደ ገብቷቸዋል። ገበያውን በራሱ ያሰሩትና እኔ እንደምረዳው እንደማየው ማለት ብዙ ሪሰርች ይፈልጋል የቻይና ሁኔታ። የኛ ሀገር ሰዎች ዝም ብለው ነው እንደሚለድፉት አይመስለኝም። ዝርዝሩ ውስጡ ብዙ ነው እና ምን ልላችሁ ነው፣ ያለ ገበያ አይሰራም ነው ማለት። ልዩነትን ማጥፋት አይቻልም። ገብቷችኋል? ልዩነትን ማጥፋት አይቻልም። ምክንያቱም ልዩ ነን፣ በቃ ልዩ ነን። በድህነትም እንለያያለን። ድሃም ሆነን በድሃ መካከል በጣም ድሃ አለ፣ ክላሱ አይጠፋም ነው የምላችሁ። ግን በዚህ ኮማንድ ኢኮኖሚ አድርገን እኛ በተለይ በምንተገብርበት መልኩ ሲተገበር ከሌሎች ሀገር አንጻር ወራዳ ድሃ አድርጎን የእኛ ትልቁ ከሌሎቹ ትንሹ ጋር በተስተካከለበት ወይም ባነሰበት ሁኔታ ነው አምቶ ያስቀመጠን ነው። እና የቱ ጋር ጀመረ ይሄ በሽታ ስትሉ እኔ እዛ ጋር ኢሱና ኢሱ መካከልና እነዚህ የአዲስ አበባ ተማሪዎች ህብረት ወይንም በኢሃፓና በሌሎቹ ወዝሊግ ምናምን ነው መኢሶን ወዘተ በሚሉት መካከል ለዘብን በል ፕሮግሬሲቭ እንሁን ግን ቀስ እያልን ነው በሂደት እናድርገው፣ የለም ተለብልበናል፣ ዛሬ ካልመጣ የሚለው ነገር ግጭት ፈጠረና ማለት የሚያረግበውና የሚመራው ሰው ስላጣ መጨረሻ ላይ ፍጹም አብዮተኝነትን አነገሰ ነው። ስለዚህ ያቺ ነገር እንዳትመጣ ይሄ ከአብዮተኛ በላይ አብዮተኛ ከራዲካል በላይ ራዲካልነትን አነገሰና ገበያን ጠላ ነው። ገበያን ጠላ፣ ተገዳደሉ፣ አለቁ። ደርግ ጨረሳቸው። የተረፉት ወጥተው እንግዲህ ከህወሓት ጀርባ ተሸልፈው ህወሓትን እንዲህ እያደረጉ አዲስ አበባ አስገቡት ማለት ከሀገር ውስጥ ካለው የውጩን ሰዓት ጨምሩ ማለት እና ደርግ ደግሞ እንትን ነው በቆቅነት እንጂ በመሪነት ምንም ችሎታ የለውም። ቆቅ ነው፣ ተዘናግቶ አታገኙትም። ያ ወታደራዊ ዲሲፕሊን ስለነበረው አብዮተኝነቱን እንደዚህ ብሎ ጠበቀው ማለት ነው። አብዮተኝነቱ ማለት ለራሱ እንትን አለ ማለት ገበያን ማጥፋት፣ ሶሻሊዝም እያለ ማያውቀውን ነገር ዝም ብሎ መጀማመር ምናምን ማለት በአጠቃላይ ቢዝነስ እንቅስቃሴ የሰዎች የራስን በራስ የመቻል የውድድር የታለንት የምናምኑን ነገሩን ግድልድል አደረገው እንጂ መምራት አይችልም። እና መተን የገባ ነው እዚህ ውስጥ ነው። እና ኢትዮጵያ ውስጥ አሁን ገበያ አሰራ ስትል አሁን ያለው ትውልድ እኔ ስለ ገበያ እንትን ነው የሆነ ነገር ቼኑ ተበጥሶ ጠፍቷል ነው። ገብቷቸዋል። ይሄ ፖለቲካል ዲስካሽን ሀሳብ ምናምን የሚለው ነገር ገለውታል። እርስ በርስ ተገዳድለው ማለት ነው። እንደኔ ነው የምላቸው። አሁን ያለው ትውልድ ብዙም ኬር የሚያደርግ አይመስልም። ግን እነዚህ ዲሲሽን ሜከሮቹ ምናምን ግን እቺ ኢፍታዊነት እሳት እንደሆነች አይተዋል።
እንዴት እንደምትቆጠቁጥ እንዴት እንደምታበሳጭ እና ሰዎችን እብድ እንደምታደርግ አይተዋል። ገብቷቸዋል። ስለዚህ ያቺ ነገር ተመልሳ እንዳትመጣ ሰውን ሁሉ እኩል ድሃ ያደረጉትና እንትን በቁጥቁጥ ያከፋፍላሉ። ለምን? አይተውታል። እሳት ነው እና የሀገራችን በቃ የያዘን እሱ ነው። አሁን እንዴት አድርገን ነው የምንፈታው? ማለት ከወርልድ ባንክ ምክር አንጻር ገበያን አሰሩ ነው እነሱ የሚሉ ገበያን አሰሩ። ከዛ በኋላ ገበያ ሰርቶ ኢፍታዊነት ማለት ሲንጠባጠቡ ሲያቀታቸው፣ በአንድም በሌላ ምክንያት ሲያቀታቸው ያን ጊዜ እነሱን ደግሙ ነው። ኢትዮጵያዊ ግን ተቃጥሏል ነው። እዛ ጋ ገበያ ኢፍታዊነትን ያነግሳል፣ ኢፍታዊነት እንደዚህ ያመጣል እና ልጅ ነው ቀስ ብዬ እንደዚህ አድርጌ ይዘዋለሁ የሚል ይመስላልና ለመተግበር ያስቸገረ ነው የሚመስለው። ማለት እንዴት ልበላችሁ፣ ሲሉት ቀላል ነው። አሁን እኔ እንኳን በዚህ ለማብራራት 55 ደቂቃ ወሰደብኝ ነው የምላችሁ። እና ሲሉት ቀላል ነው፣ ግን ፈንዳሜንታሊ ለውጥ ያስፈልገናል። ለውጥ የሚያስፈልገን ምንድን ነው? ጠንካራ ህግ አስከባሪ ውጭ የሆነ ኃይል ያስፈልገናል። ውጭ የሆነ ማለት ከፖለቲካ ድራማና ዲስኩር ውጣ ነው። መከላከያችን እና የደህንነት መዋቅሮ ምናምን ከፖለቲካ ዲስኩር ስለ እግዚአብሔር ብለህ ውጣ። እንተላለቃለን፣ እንጣፋለን። ያ አስከፊ ጊዜ ተመልሶ ይመጣል እና ከፖለቲካ ዲስኩር ውጣና ህግ አስከብር። ማንም ማለት ፖለቲከኛ መሳሪያ እንዳይዝ አድርገው። ካንተ ውጭ ሌላ ሰው መሳሪያ ያያዝ። ይሄ ታላቅ አደራ፣ ታላቅ ኃላፊነት እንደሆነ ይግባ። አትቀስቅስ፣ አትግባ፣ አትወግን። እንተላለቃለን። ስለዚህ በሀገራችን እሱን ነው ማምጣት። ከዛ በኋላ እንከራከር ነው። ያሸንፋል ነው whoever is ግን ነገ እንደሚለቃት ይወቃት ማለት ስልጣን እንደያዘ በምርጫ እንደሚለቃት ይወቃል። ያን ጊዜ እናመጣዋለን፣ ገበያን እናመጣዋለን። አለበለዚያ ግን ማለት ከባድ ነው ኢነሰንስ ማለት መፍትሄው እንትን ነው የደህንነት የፖለቲካው የፖሊስ እንትኑ ውጣ ነው ከፖለቲካው። አሁን እኮ ይመስላል ነው አሁን እንደማየው ፖሊሱ ፖለቲካ ውስጥ መግባት ይፈልጋል ማለት የለውም ምናምን ለማለት ይፈልጋል። ግን ታዩት አላችሁ ሲንጎማለል ምናምን ሲወጣጠር ይታያል። መከላከያውም የለውበትም ይላል፣ ግን ሲዘባርቅ ይታያል። ገብቷቸዋል። እረፍ ነው መገዳደል። መፍትሄ ማለት መገዳደል ነው የሚያመጣው፣ መጠፋፋት ነው የሚያመጣው። ውጣ ነው። ፖለቲካ ፓርቲዎችም መሳሪያችሁን ማለት ነው ራሳችሁን ጦር ኃይል ለዩ ነው እና ያን ጊዜ ገበያን ማምጣት እንችላለን። እና ገበያን ስናመጣ ከዛ ገበያን ካመጣም በኋላ ይቸክ ነው ሚንጠባጠብ ይኖራል። ሲንጠባጠብ ገበያ የሚፈጥረው የመንግስት ከፍተኛ አቅም ስለሚኖር ያንን ወስደን የተለያዩ መፍትሄዎች አሉ ነው የምላችሁ እኮ በጣም ብዙ አይነት መፍትሄዎች አሉ። ይገርማችኋል። በቃ ይፈታል። ዓለም የፈታው እንደዛ ነው። በአብዛኛው የፈታው ሰው ድህነትን ማለት አጥቦ ማውጣት ይቻላል። በድህነት ምክንያት ግን ተበሳጭተን የየራሳችንን ጦር ስበን መወጋጋት ከጀመርን ግን ልንፈታው አትችልም ነው። ገብቷቸዋል። ድህነቱ ይቀርና መገዳደል ይሆናል ማለት እንትን ጠላታችን ድህነት መሆኑ ይቀርና አንዳችን ጠላት እንሆናለን ነው። እና ስለሰማችሁኝ አመሰግናለሁ። በ119ኛው ቪዲዮ እንገናኝ። መልካም ጊዜ